እስኪ ሞክሪኛ me is she is we is never mind ምን ይሁን ያልኩት ምን ሆነህ ነው የምታለቅሽ? የኔ ልጅ ከፍቅረኛዬ ጋር ጣልቼ እኮ ነው የማለቅሰው እማዬ። የኔ ልጅ ከቀይ ሽንኩርት ውጪ ወንድ ልጅ እንዳያስለቅስሽ አላልኩሽም? አየሽ፣ ለዚህ እኮ ነው እድለኛ ነሽ የምልሽ። እኔ ከወንዶች ሁሉ እለያለሁ። አንተ ከሌሎቹ ወንዶች የምትለየው ትወልዳለህ እንዴ? ዘንድሮማ በገዝቼ የኢትዮጵያን ሕዝብ ነው ማስደምመው። የኔ ልጅ ይሄ በግ የሚሸጥ ነው? አዎ ማዘር የሚሸጥ ነው። እና ዋጋው ስንት ነው? ዋጋውማ 25 ሺህ ብር ነው። 25 ሺህ ብር ካንተ ጭምር ነው እንዴ? ማዘር ለየት ያለ በግ እኮ ነው። ያንተ በግ የሚለየው በእንጀራና በወጥ ነው እንዳሳደግከው። እንግዲህ ምን ይደረጋል መግዛት ነው። 25 ሺህ ብር ማገዝቼ እንደ ወንድሜ ነው ማየው። የኔ ልጅ አጂፕ ሰፈር ትወስደኛለህ? እሺ ማዘር። እንዴ የልትወስደው ነው? ከላይ ልጭ ነው። ሞቼ ነው ቆሜ ነው 25 ሺህ ብር የገዛሁትን በግ ከላይ ልጭ እኔ ልጫ ነው። በጉን ገቢና አስገባውና እኔን ከላይ ጫነኝ። ወይኔ በልጅነቴ እውቀት ከገንዘብ ይበልጣል ብዬ ተከራከርኩ። ገንዘብ ቂም ይዞብኝ ይሆን እንዴ ከካሙኝ የቀረሁት? ፈጣሪ ሆይ ይሄ የኖርክ ያለሁት አኗኗር የሙከራ ስርጭት ነው በለኝ። ባስቾካይ ነው አይደል እንዴ ያልኩሽ? ዘገየሽ እኮ። አይደለም እኮ አለቃዬ፣ ለቅሶ ቤት ነበር። ለዛ ነው የቆየሁት። ሰው ሞቶ ነው የሄዳችሁት? አይ ደብሮ ተሰብስበን ልናለቅስ ሄደን ነው። እኔ የምለው ለምንድን ነው እንደዚህ አጣጥፎ የጠሩ? እኔማ በፍጥነት የፈለኩሽ ባለፈው ያበደርኩሽን 10 ሺህ ብር በህልሜ አልመለስም ስትይ አየሁኝ። ያዩት ነገር እውነት ነው አለቃ? እንዴት? በአካል መናገር ሼም ይዞኝ ለዛ ነው በህልሙ የመጣሁት። ኢላው አበራ የለ? አበራማ እኮ ተባረረ። ለምን ተባረረ? ማብራት ሲያበራ ተይዞ መንግስት እኮ አባረረው። ሰላም መርዳ። እኔማ የመጣሁት ቢሮአችን ውስጥ ለአንድ ወር ያህል መብራት ኃይል የለም። ይህንም ኃይል የፈጣሪ ነው። ለመሆኑ የት የምትሰራበት ቢሮ ነው ኃይል የሌለው? እኔማ የምሰራው ቀበሌ ነው። እዛ ነው ኃይል የሌለው። ቀበሌ ነው የምሰራው? አዎ ቀበሌ ነው የምሰራው። እስከ ዛሬ እናበራላችሁ ነበር እንዴ? አይ ይሄ ጊዜ ፍራሱ 14 ሺህ ብር ገብቶ የሚጋገረው እንጀራ ራሱን ዓለም ያለ ማየት ብሎ አይኑን ጨፍኗል። በእርሶ መጀን ወደ እኔ ምን አመጣ? እርሶ ጋር የሚያመጣሁት አፍታም እንዲያደርጉኝ ነው። እና ስጦታ ምን አመጣህልኝ? ስጦታማ ጥቁር በግ አምጥቼልዎታለሁ። ምን እንዲኖር ትፈልጋለህ? ፈልገውማ 5 የራሴ የሆኑ ትላልቅ ድርጅቶች እንዲሁም የራሴ መኖሪያ ቪላ ቤት፣ 5 ትላልቅ ፋብሪካዎች፣ የራሴ መኪና መሸጫዎች እንዲሁም የግል ፕሌን እንዲኖረኝ እፈልጋለሁ። እንደዚህ ማድረግ ብትል ኖሮ ያንተን ጥቁር በግ ምን አስጠበቀኝ? የግል ሆስፒታልና ሲኦል አንድ ናቸው። ሁለቱም ከበሽታ ቀድሞ ነው የሚደፉት። እንዴ ማዘር፣ አሁንም አሞት ነው እንዴ የመጡት? አይደኝ ለምስክር ነው የመጣሁት። ደሞቱን ወስጄ ድጋሚ መመርመር አለብኝ። ተነሱ፣ ደሞትን ልወስድ ነው። አየኔ ልጅ ምን ደማለ? ከብብቴ ብትወስደ ይሻልክ? ግዴታ ነው። አረ ዶክተር እንደራስህ ያው እንጂ አለካኝ እኮ። ምርመራዎት እንደሚያሳየኝ ድካም ምልክት ስላለበት እንዲሁም የፕሮቲን ማነስ ስላለበት ራስዎን ለመጠገን ስጋ፣ ወተት፣ አትክልቶች፣ ፈሳሽ ነገሮችንም መጠቀም አለበት። አንተ ጋር መጥቼ ነው የምበላው? አሁን አንተ ምን እንግሊዝኛ ቃለው ነው የምትለው? መሞከር ነው። ዩር ናይፍ ዩር ራይት ኢስት ዌስት አሰከርኩ። በእንግሊዝኛ ኖ እንግሊዝ ኖ ማይንድ። ሰው ያለ እንግሊዝኛ እንዴት ነው ግን የሚኖረው? የተወራውን ካልተወራው ቀላቀልኩት። አሁን እቺም እንግሊዝኛ ሆና ነው። ሁሉም እንዳንተ ይመስልካል? እኔ እኮ 12ኛ ክፍልን አጠናቅቄያለሁ። እኔም እኮ 12ኛ ክፍል አጠናቅቄያለሁ። 28 አምጥቼ ከ728? አዎ 2 ብር ጨምረህ ለስላሳ ጠጣበት። ጉድ ነው። ተላማሉ ካስከበደ ቀበሌያችን ከንቲባ በጎ ነኝ። አረፍ በሉ። እውነት እርሶ ጥሩ ሰው ኖት? እንዴት? እኔማ ቀበሌ እንደለመዱ ጠይቆ ስመጣ ነገኑ እያሉኝ እንዳያግሏሉን ፈርቼ ነበር። እውነቴን እኮ ነው ጋሽ ከበደ። የኢትዮጵያን ሕዝብ 20 ዓመት ሙሉ ያጠራቀመውን ትዕግስት ቀበሌ አይደል እንዴ መጥቶ የሚጨርሰው? ኧረ እማማ ዝናሽ ባኮቶኝ
በጣም አሞኛል። እና ደሞቱን ተመረመሩ? አዎ እርግጠኛ ነኝ ደሞት ሲመረመር ደሞት ውስጥ የተገኘው የኢትዮጵያ ሕዝብ ቀልብ ነው። እና ምን ያምሮታል? እኔማ ስጋ ያምረኛል። ስጋ? እኔ ያመጣሁት ስጋ? አዎ አይዞ አምሮ ይተዋል። ባለቤቴ በቃ አረ ምንድነው? ራት ይቅረብልን እንጂ ራት። እማማ ዝናሽ ለቅሶተኛው ራት እያለ ነው። ራት? አዎ ራት። እግር ብሉ። እቤቴ ውስጥ የሚበላ ነገር ቢኖር ባለቤቴ በረሃብ ይሞት ነበር። ሰላም አሉ ቲቸር። ደህና ዋሉ? ሰላም እያለሁ ተቀመጥ። ሰላም ነው ቲቸር። በጎነት ተሻሉት? አሁን በጎ ነኝ። ቲቸርዬ ምኖትን ነው ያመሙት? ተመርምሬ የተማሪ ቀልብ አለብሽ ተብያለሁ። እንኳንም ታመምሽ። ሳምንቱ ሙሉ አገቢም ማለት ነው ክላስ። እሺ በቃ ቲቸር ፈጣሪ ማሩት። በሉ ወዴት? ወደ ቤት ነው። እዚህ ከመጣ ይቀር ዩኒት 5ን እዚሁን ጨርሳታለን። ይሄ ምስር አይሁን ልልቀመው ወይ ወጡን ከሰራ በኋላ ልልቀመው? ወጥ አድርጌው ብለቅም ይሻለኛል። ናስከኔ ዘይት ገዝተና እዚህ ቤት ደግሞ እረፍት ማድረግ አይቻልም እንዴ? ይሄ 100 ብር ጥለህ ከመጣ ውርስክን እንደወሰድ ቁጠር። በቃ ጉዶንኩኝ። እማዬ በእግሬ ደበንጨት መጣ። መኪና ገጨኝ። ባላባቱ ነው ልጅ የገጨው። አላሙዲን የነዳ ገጨኝ። አላሙዲን ባለሀብቱ? አዎ አላሙዲን ግን ተርፏል። ባለቤት አልፏል። ቤቱን አነሳሱ ወይ አርበው የጥሪ ወረቀት ላይ የስፖንሰር ቦታ ትንሽ ክፍተት ይኑረው። እኔ ምን አንድ ምስኪን ሬሳ ነበረኝ። ታደርሳለህ? ያው 300 ብር ይከፍላሉ። በቅሙ ከሆስፒታል ሲመጣ በ5 ብር ነበር። አይ ማዘር በቃ መጨረሻው ነው። አደርጋለሁ በቃ ጫነው። በ5 ብር ሄደው በ300 ብር መጣ። አያገናኘን። ማዘር ሂሳብ ይስጡኝ። የኔ ልጅ ሀዘኑ ከወረደ በኋላ ብትወስድ አይሻልክም? ዛሬ ነው ስጡኝ። ይኸው ያለኝ ይሄ እኮ 100 ብር ነው። የተስማማነው እኮ 300 ብር ነው። ኧረ ተይ የኔ ልጅ ሬሳውን እኮ አትሩፊው ልሰጠው አይደለም ያመጣሁት። አሁን ነው ገንዘብ ካልከፈሉ ይሄ ሬሳ ከዚህ ታክሲ ውስጥ አይወርድም። እንደዛ ነው። እንደውም ይጥቀምክ፣ ውሰደው። አሁንም ማረጀው መሰለኝ፣ መልኬም ረገፈ። ዛሬ ደግሞ የት እየሄዱ ነው? ሆስፒታል እየሄድኩ ነው። ዛሬም አሞት ነው ሆስፒታል የሚሄዱ? አይ ድኜ ልመሰክርላቸው ነው የምሄደው። አንተ የት እየሄድክ ነው? እኔማ ፍርድ ቤት እየሄድኩ ነው። ለምን? የሰፈራችንን ልጅ ለቀልድ ብዬ ነካ ባረገው ወርቆብኝ ቤተሰቦቹ ከሰውኝ ይኸው ፍርድ ቤት እየሄድኩ ነው። የዘንድሮ ሰው እኮ ቀልድ አያውቅም። ከእኔ የእድላችንን ሴትዮ አናቷን ለቀልድ ብዬ ቆርጫ ከቀይማኝ ነው መሰለኝ ካየኋት ሳምንት ሆነኝ። ዛሬ ደግሞ አንድም ሰውም የለም እንዴ? ብራዘር አጅሪት ዛሬም ሳንቲም ልስጥሽ? አይ ብር ነው የምፈልገው። ባይሆን ምግብ ግዛልኝ። የምትፈልጊውን ነገር ብይ። አስተናጋጅ ሁለት ምግብ። የሰው ገንዘብ እንዴት ይጣፍጣል። የሚጠጣ ነገር ታዘዣት። የሚጠጣ ነገር ምን ይምጣልሽ? ለኔማ የተለመደችውን ረዛንን አምጪልኝ። ረዛም መውደድ ኪኒቶ እዚህም አለ። ረዛን ቤክበት ሁሉ አለ። ፖሊሶች ነን። ሰው በመደብደብ ወንጀል ተከሰ ነው። ቀጥል ከኛ ጋር ወደ ፖሊስ ጣቢያ። አቤት ምን እንርዳሽ? እኔም እኮ ሲደባደል አግዝለት አስቤ ነበር። እኔንም ውሰዱኝ። እስኪ አስተናጋጅ ና ታዘዘኝ። አቤት ማዘር ምን ልታዘዝ? አንድ ጥብስ ወፈር ያለ። እኔ ምለው በዚህ ጥርሶት እንዴት አኝካሉ? እሱን ለእኔ ተወው ነው ወይስ እያኘካችሁ ልታጎርሱኝ ነው? አይ ፈጣሪ፣ ስጋ ሚያክል ነገር ሰተኸኝ ማኝክበትን ጥብስ ትከለክለኛለህ? ሂሳብ አምጣ። ይኸው ሂሳብ። እንዲህ አንድ ጥብስ
600 ብር አይደል እንዴ? አዎ ልክ ኖት። እዚህ ጋር እኮ የሚለው 1100 ብር ነው። 600 ብሩ እኮ ለመንግስት ግብር ነው።